ወደ ሀዌላውሽ እሷ ቻይንኛ አስተማሪ ነች። አዎ 他叫李月 ታጊያው ስሟ ሊዬ ይባላል። ሊዬ ትባላለች። በጣም ጎበዝ። 他叫李月 እሺ አዳዲስ ቃላቶቹ ታ ምን ማለት ነው ብለናል? እሷ ሸይ ምን ማለት ነው? ማን ማለት ነው? ማን የምትለው እዚህ ጋር የጀስት ቅድም እንዳልኩ ወደ የሚለው ላይ ወደ ስንል የኔ ማለት ነው። ኒደ ካልኩ ያንተ ማለት ነው። ታደ የሱ ሊሆን ይችላል። ደ ማለት ይሄ ፖሴሽንን የሚያመላክት ነው፣ የኔነትን። እሺ ሃኒ ምንድነው? ቻይንኛ ላንጉዌጅ ማለት ነው። በጣም ጎበዝ። ሃኒ ሃኒ በነገራችን ላይ በሌላ አገላለጽ ምን ሊባል ይችላል? ጆንወን ሊባል ይችላል ቻይንኛ፣ ወይ ደግሞ ሃኒ ኦኬ፣ ሃኒ ማለት ይቻላል። እነዚህ ሁሉ የቻይንኛ ትርጉም ናቸው። ቻይኒስ ኦኬ። በዚህ መልኩ መጥራት ይቻላል። ቻይንኛ የሚለውን ቃል ሃኒ ወይ ደግሞ ምን ማለት እንችላለን? ወይ ደግሞ ጆንወን ጆንወን የሚለው ከማን የመጣ ነው? ጆንጎ ከሚል የመጣ ነው። ጆንጎ ማለት ቻይና ማለት ነች። ቻይና። ነገር ግን ጆንወን እዚህ ጋር ጎ ሀገር ነው፣ ወን ደግሞ ቋንቋ ነው። ጆን ቻይና፣ ወን ቋንቋ፣ የቻይና ቋንቋ። ሃኒ የቻይና ቋንቋ፣ አሁንም ይህ ማለትም ቋንቋ ማለት ነው። ሁለቱንም ቻይኒስ ላንጉዌጅ የሚል ትርጉም ይኖረዋል ማለት ነው። ቻይኒስ ላንጉዌጅ ኦኬ። ይሄ ግን ቻይንኛ ማለት ነው። ቻይና ራሷ ሀገሪቱ ቻይና የሚለውን ስር ጁንጎ ማለት እንችላለን። ድብዶ ጁንጎ። ስለዚህ የቻይንኛ ቋንቋ ስም ሁለት እንደሆነ ሁለቱንም መጥራት እንደምንችል ጆንወን ወይ ደግሞ ሃኒ ማለት እንደሚቻል ማየት ያስፈልጋል ማለት ነው። የሁለተኛ ዲያሎግ ኒሽ ናጎረን ኒሽ ናጎረን ምን ማለት ነው ብለናል? አንቺ ወይ አንተ የት ሀገር ሰው ነህ? የት ሀገር ሰው ነሽ? እዚህ ጋር ና የሚለው የተኛው ሀገር የተኛው ማለት ነው። ጎ ሀገር ነው። እዚህ ጋር ጎ እንደምታያት ሀገር ማለት ነች። የተኛው ሀገር ዠን ደግሞ ሰው ማለት ነው። የተኛው ሀገር ሰው ነህ ይሆናል። 我是美国人 እኔ አሜሪካዊ ነኝ። ኒ ነህ አንተስ 我是中国人 yes እዚህ ጋር የሚያወራው እኔ ቻይናዊ ነኝ ይላል። 我是中国人 እኛ ግን እንደ ኢትዮጵያ ምን ማለት እንችላለን? 我是爱塞俄比亚人 我是爱塞俄比亚人 爱塞俄比亚የሚለው ከረዘመብህ ደግሞ 我是爱塞人በቂ ነው። 我是爱塞人 በጣም አሪፍ። ስለዚህ ኒው ወርድ ላይ የምናየው ና ማለት የትኛው which ማለት ነው። ጎ ሀገር ማለት ነው። ነ ደግሞ how about you አንተስ እሱስ ኦኬ ታነ ልንል እንችላለን። እኔስ ወነ ኦኬ። እዚህ ጋር ባለው ግን ኒ ነ ስለሚል አንተስ የት ሀገር ሰው ነህ ለማለት ነው። የመጨረሻው ዲያሎግ ታሽሸይ እሱ ማን ነው አይደለ? እሱ ማን ነው? ታሽ ወቶምሱዬ እሱ የክላስ ጓደኛዬ ነው። ታነ እሺ ፎቶ እያዩ ነው። ሶስት ሰዎች ተደርድሯል። መሀል ላይ ወንድ አለ፣ ሁለቱ ሴቶች ናቸው። እና ያቺስ እሷስ ማናት? ኦኬ ታሽ ኒቶምሱዬማ እሷም የክላስ ጓደኛሽ ነች። ታቡሽ ወቶምሱዬ እሷ የክላስ ጓደኛ አይደለችም። ታሽ ወፖኞ እሷ ምን ነች? ጓደኛ ነች። ኖርማል ጓደኛ ማለት ነው። የክላስ ጓደኛ ሳትሆን ኖርማል ጓደኛ ነች ብላለች ማለት ነው። እዚህ ጋር አዲስ ቃላቶች ሶስቱ ታ እሱ ማለት ነው። ቶንግ ሹዌ ደግሞ የክላስ ጓደኛ ማለት ነው። ፐኞ ጓደኛ፣ ኖርማል ጓደኛ። ኒሽ ወደ ሃው ፐኞ አንተ የኔ ጥሩ ጓደኛ ነህ። ሃው ጥሩ ማለት አይደለ? ስለዚህ ኒሽ
ወደ ሃው ፖኞ አንተ የኔ ጥሩ ጓደኛ ነህ ማለት ትችላለህ። ሶ ፖኞ ማለት ጓደኛ ማለት ነው። ሀብሀብ በጣም አሪፍ